ምዕራፍ 34 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ ወደ ከነዓን ምድር በገባችሁ ጊዜ ርስት ትሆናችሁ ዘንድ በዕጣ የምትደርሳችሁ ምድር በዳርቻዋ ያለች የከነዓን ምድር ይህች ናት። የደቡቡ ወገን ከጺን ምድረ በዳ በኤዶምያስ በኩል ይሆናል። የደቡቡም ዳርቻ ከጨው ባህር ዳር በምስራቅ በኩል ይጀምራል። ዳርቻችሁም በአቅረቢም አቀበት በደቡብ በኩል ይዞራል፣ ወደ ጺንም ያልፋል። መውጫውም በቃዴስ በርኔ በደቡብ በኩል ይሆናል፣ ወደ ሐጸር አዳር ይሄዳል፣ ወደ አጽሞንም ያልፋል። ዳርቻውም ከአጽሞን ወደ ግብፅ ወንዝ ይዞራል፣ መውጫውም በባህሩ በኩል ይሆናል። ለምዕራብም ዳርቻ ታላቁ ባህር ዳርቻችሁ ይሆናል። ይህ የምዕራብ ዳርቻችሁ ይሆናል። የሰሜንም ዳርቻችሁ ይህ ይሆናል። ከታላቁ ባህር ወደ ሆር ተራራ ምልክት ታመለክታላችሁ፣ ከሆርም ተራራ ወደ ሐማት መግቢያ ምልክት ታመለክታላችሁ። የዳርቻውም መውጫ በጽዳድ ይሆናል። ዳርቻውም ወደ ዚፍሮን ያልፋል፣ እስከ ሐጸር ኤናንም ድረስ ይወጣል። ይህ የሰሜን ዳርቻችሁ ይሆናል። የምስራቁንም ዳርቻችሁን ከሐጸር ኤናን ወደ ሴፋማ ምልክት ታመለክታላችሁ። ዳርቻውም ከሴፋማ በአይን ምስራቅ ወዳለው ወደ ሪብላ ይወርዳል፣ እስከ ኪኔሬት የባህር ወሽመጥ በምስራቅ በኩል ይደርሳል። ዳርቻውም ወደ ዮርዳኖስ ይወርዳል፣ መውጫውም በጨው ባህር ይሆናል። ምድራችሁ እንደ ዳርቻዋ በዙሪያዋ ይህች ናት። ሙሴም የእስራኤልን ልጆች እንዲህ ብሎ አዘዛቸው። እግዚአብሔር ለ9 ነገድ ተኩል ይሰጧቸው ዘንድ ያዘዘ በዕጣ የምትወርሷት ምድር ይህች ናት። የሮቤልም ልጆች ነገድ በየአባቶቻቸው ቤት፣ የጋድም ልጆች ነገድ በየአባቶቻቸው ቤት፣ የምናሴም ነገድ እኩሌታ ርስታቸውን ወርሰዋል። እነዚህ 2 ነገድና የአንዱ ነገድ እኩሌታ ርስታቸውን በዮርዳኖስ ማዶ በኢያሪኮ አንጻር በምስራቅ በኩል ወረሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ምድሪቱን ርስት አድርገው የሚከፍሉላችሁ ሰዎች ስማቸው ይህ ነው፣ ካህኑ አልዓዛርና የነዌ ልጅ ኢያሱ። ምድሪቱንም ርስት አድርገው ይከፍሉ ዘንድ ከየነገዱ አንዳንድ አለቃ ትወስዳላችሁ። የሰዎቹም ስም ይህ ነው። ከይሁዳ ነገድ የዮፎኒ ልጅ ካሌብ፣ ከስምዖን ልጆች ነገድ የአሚሁድ ልጅ ሰላሚኤል፣ ከብንያም ነገድ የኪስሎን ልጅ ኤልዳድ፣ ከዳን ልጆች ነገድ አንድ አለቃ የዮግሊ ልጅ ቡቂ፣ ከዮሴፍም ልጆች ከምናሴ ልጆች ነገድ አንድ አለቃ የሱፊድ ልጅ አኒኤል፣ ከኤፍሬም ልጆች ነገድ አንድ አለቃ የሺፍጣን ልጅ ቀሙኤል፣ ከዛብሎን ልጆች ነገድ አንድ አለቃ የፈርናክ ልጅ ኤሊሳፈን፣ ከይሳኮር ልጆች ነገድ አንድ አለቃ የሆዛ ልጅ ፈልጢኤል፣ ከአሴር ልጆች ነገድ አንድ አለቃ የሴሌም ልጅ አሂሁድ፣ ከንፍታሌም ልጆች ነገድ አንድ አለቃ የአሚሁድ ልጅ ፈዳሄል። እግዚአብሔር በከነዓን ምድር ለእስራኤል ልጆች ርስታቸውን ይከፍሉ ዘንድ ያዘዛቸው እነዚህ ናቸው።